ብቻ የሚያስጠላ ነገር ነው። እኔ እየሰማሁት ያየሁትን ነገር ደግሞ እኔ አይኔ ከሰው ወሬ በሰማ ኖሮ እንደዚህ ጭራሽ በአይኔ ያየሁት ነገር ነውና እንደዚህ ያደርጋል ብዬ ደግሞ በጭራሽ ብሩኬን የምተማመንበት ልጅ ነው። ምን ተፈጥሮ ነው? ምን ብዬ ልንገርህ? እኔ ብሩኬን በጣም ነው የምተማመንበት። እንዴ ወንድሜ እኮ ነው። ቢያንስ ለቤተሰብ እንኳን ባያማክር እኔም እንደዛ ብዬ ነበር። ግን ልጁ እንደዚህ ብሎ ሲነግረኝ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? የጨረቃ ፋሚሊዎች እኛ ነን፣ እግዚአብሔር ይመስገን። ያው ጠፋ እያልን እየመጣን ነው ቤተሰብ። ያው ሁሉ ነገር አርፎ ብቻ ያው ከዚህ በኋላ የምንደሰትበት ሰዓት እየመጣ ነው። ያው ሁሉም ነገሮች ሁሉ እየተስተካከሉ ነው። እኛም ከካሜራ ጀርባ ያለው ነገር እያስተካከልን እዚህ ላይ ደርሰናል፣ እግዚአብሔር ይመስገን። ከዛ ሁሉ መሰቃይ ከዛ ሁሉ ስቃይ በኋላ እዚህ ደርሰናል፣ እግዚአብሔር ይመስገን ማለት ነው። እናንተም ከጎናችሁ ሆናችሁ እኛም ያው ሁሉም ነገር የሚያስተካክለው እግዚአብሔር ነው። ግን ሰውም ሲጨመርበት ከአንዱ ይሻል ከአንዱ ሲሻል እዚህ ላይ ደርሰናል። እና ቤተሰብ እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ አማን። ባያ ያላችሁበት ሁሉ እናንተም ሰላማችሁ በዘት ይበልልን። የምንወዳችሁ የምናከብራችሁ የኛ ጨረቃ ፋሚሊዎች እና እንዴት ናችሁ? ያው ሰሞኑን እየተፈጠረ ያለው ነገር ታውቁታላችሁ። ያው ሃይሚን ብሩኬም ሆኖም ያው ብዙ ሰው በመሃላችሁ ባለማስገባታቸው አያችሁ የሚፈጠረው ነገር እያያችሁ ነው። ነገሮች ሁሉ እየተስተካከሉ ነው። ያው ሃይሚም ተረድታው ብሩኬም ያለበት ላይ በቃ አንዳንዴ የሆነ ስሜታዊ ሆነን የምናረገው ነገሮች በጣም ይጎዱናል። ግን ተቀምጠን የማይፈታ ነገር ምንድነው? የሆነ ነገር አባባል አለ፣ በንግግር የማይፈታ የጫማ ክር ብቻ እንደሚባለው ሁሉ ነገር ቁጭ ካልንበት ሁሉ ነገር አስበን ሁሉ አገናዝበን የምንናገረው ነገር ካወቀን በቃ ስሜታዊ ሆነን ብናገር ሌላ ነገር ነው የሚፈጠረው። ቁጭ ብላችሁ የተነጋገሩና ያለው ነገር ቢፈታ ይፈታል፣ ከዚህ በላይ ይስተካከላል። ያው ሃይሚዬ ጠንካራ ሴት ነሽ አንቺ እግዚአብሔርን እና ያ ሁሉ ነገር ተረታው ከጎኑ መሆኑን አንድ ሰው ከጎኑ ሲሆን ነው ሁሉም ነገር የሚስተካከለው። እና እንደዛ ነው ቤተሰብ። ዛሬ እንግዲህ ያው ብቻ ምንም የሆነ ነገር ልነግራችሁ ነው የመጣሁት። ያው እንደዚህ አይነት ነገር ደግሞ እኔ ብሩኬ በእንደዚህ አይነት ልክ እንደዚህ ያደርጋል ብዬ አስቤ አላውቅም። ያው አንደኛ ነገር ያው ለልጁ ሲሆን ያደረገው አለን። እሺ ቤቱም እንደዛ ተከራይቶ ሰጣት፣ አብሮ መኖር የሚባል ነገር ደግሞ እኔ ደስ እያለኝ አይደለም። ያንን ሳያንስ ደግሞ ያን ነገር እኔ ውስጤ ሊቀበል አልቻለውም ነበር። ቤተሰብ ብቻ ምን እንደሆነ እነግራቸዋለሁ መጨረሻ ላይ ያለው ነገር ብቻ ብዙ ነገሮች ያው ሁሉ እየተፈጠረ ያለው ነገሮች ያው ለልጁ ሲል ነው፣ ለተወለደ ልጅ ሲል ነው። ያው አንድ ቀን ያው እሷ የሁሉ ኪሎ ሜትር መሄዷል። ልጇ ደግሞ ያው ብሩኬም እያደረገ ያለው ለልጇ ምንም እንዳይጎልባት እቺ ልጅ ነገ አባቴ ብላ ስትመጣ ምንም እንዳላረገላት እንዳይሰማት በሚል ነው እንጂ የሁሉ ቤት ተከራይቶ እስከ መስጠት ድረስ የደረሰው ምን መሰላችሁ ቤተሰብ፣ ወይ እሷ ፍራቻ ኖሮበት ወይ እሷ ምናምን ሳይሆን በቃ ልጅቷ በማድረግ ባለባት መንገድ እንድታርግ ነው። እና ይሄንን ነው እኔ ትላንትና ባያችሁ ቪዲዮ በጣም ቀርን ያለኝ እስከ አንገቱ እስከ መድፋት ድረስ። ይሄ እኮ ፍራቻም አይደለም። አንቺም የራስሽ ጉዳይ ብሎ ትቶ ነገሩን መተው ይችል ነበር። ለምን ብትሉ ያው ነገ ልጅቷ አባቴ ብላ መምጣቱ አይቀርም። ያን ሰዓት ማድረግ በሚችሉበት ያደርጋል። ያን ነገር ይሄ ሁሉ ስላደረጋት እሷ ጭንቅላታችሁ ላይ ካልወጣው ምናምን ፊት መስጠት ይሄ እኮ ፍራቻ ሳይሆን ብሩኬን ግራም እስከ ማጋባት ድረስ ሃይሚ ነች በቃ ህጋዊ ሚስቱ ነች፣ ህጋዊ ፍቅረኛው ነች። ከዚህ በኋላ የሚቀረው ደግሞ ሰርግና ደግሞ የብሩኬ ልጅ ይዛለች በሆዱ መወሰን የምችለው ሃይሚ ነች። እና አንድ ቤት እንኑር ማለት ደግሞ ግራም ያጋባ ነገር ነው። እና የሆነ ነገር የሰማሁት ነገር የሆነ ነገር ቤተሰብ ብሩኬ አሁን ካለበት ላይ እንዲወጣ ነውና አሁን የሆነ ነገር ሰምቻለሁ ቤተሰብ። እኔ አላምንም ብዬ ነበር። እናንተንም ብቻ ከእናንተ ጋር ምን ብለን መናገር እንዳለብን ብቻ ግራ የሚያጋባ ነገር ነው። ያው ቤት መከራየቱ አንሶ ደግሞ ብሩኬ ምን እየሆነ እንዳለ አላወኩም ብሩኬ። እና እኔ ልጁ ሲነግረኝ እንደዚህ ብሩኬ ያደርጋል ብዬ በጭራሽ ማልገመተው ነው። ያው በድብቅ ለእዩ መኪና ሳይገዛላት አይቀርም መሰለኝ ብሩኬ። እኛ በቤቱ በቃን ሳንል የቤቱ ነገር አውተን ሳንጨርስ እንደገና እንደዚህ ደግሞ መደረጉ በጣም ያስጠላ ነገር ነው። እና ብቻ እኔ ልጁን አላመንኩበትን ነበር። ፎቶን አሳይተው ከዛሽ መተማየት የምችል ከሆነ እዚህ ላቢያጆ የሚሰራ ልጅ ነውና ብሩኬን አምጥቶ ያቆመ ሄደው እንዴት እንደዚህ ምን ያደርግላል ምናምን ስንለው አይ ለሰው ነው ሰርፕራይዝ ለማድረግ ነው ምናምን ብለው እንደዚህ ነው ብሎ ያው ልጁ ደግሞ እንደዚህ ያሸኛል ብዬ አስቤ አላቅም። አያስብ ደግሞ እንደዚህ ደግሞ ያደርጋል ብዬ ጭራሽ ማልገምተው ልጅ ነው። እና ማየት ካለብህም ታያለህ ናና ምናምን ስላለኝ እስቲ እንየው ብዬ እጄ አይቼዋለሁ መኪናውን ማለት ነው።
ያው የሚያምር መኪና ነው፣ ቢጫ መኪና ነው። እንግዲህ በዚህ ታል ደግሞ እንደዚህ ማድረስ እንደዚህ አይነት ደግሞ ትልቅ ቦታ መስጠት ተገቢ አይደለም። በቃ ልጁ ነች እስኮን ድረስ ደግሞ ማድረግ ባለባት አንግል ታድጋለች። መንከባከባት እያልን አይደለም። ልጁ ነች በቃ ማድረግም ካለባት በምታድገው አንግል ታድጋለች እንጂ ያው የቤቱ ነገር በቃ ሳንል እንደገና መኪና እስከ መግዛት ድረስ በጣም የሚደብር ነገር ነው። ብሩክ እያረከው ነገር ያለው ነገር ደግሞ በጣም ያስጠላል። እኔ እንደዚህ ታረጋለህ ብዬ በጭራሽ አላውቅም። ያው ልጅ ነች፣ ለልጅ ደግሞ አታርግ ማለት አንችልም። ያው መከፈል ያለብህ ለልጅ የምትከፍለው መስዋዕት ትከፍላለህ። ግን መኪና ገዝቶ እስከ መስጠት ድረስ ደግሞ እንደዚህ ያደርጋል ብዬ በጭራሽ አልገምትም። እና እስቲ ያለው ነገር የሚሉንም እህቴም ጠርቻታለሁ። ምን እንደምናረግ ያው የቤተሰብ ጉዳይ ነው። የቤተሰብ የያዘው ጉዳይ ነው እስከሆነ ድረስ ማውራትም ካለብን እሱም ለሁለት ሄደን የምናወራው። ይሄ ነገር አንድ ነገር መኪና የሚያክል ነገር ገዝቶ እስከ መስጠት ድረስ የሚያደርስ ነገር የለም እዚህ ጋር። መናገርም ካለብን እንዴት መሰላችሁ ቤተሰብ፣ ሁሉም ነገር መኪና የሚያክል ነገር ገዝቶ እስከ መስጠት ብሩኬ ምን እየሆነ ነው? ምን አርጋው ነው? የልጅ አፍዝዛው ነው እንዴ እስከሚባል ድረስ ነው እየደረስን ያለ ነው። እና ያለው ነገር ምን እንደሆነ ታውቃላችሁ? ያለው ነገር መጨረሻ ላይ አሳያችኋለሁ። መኪናው ጋራጅ አቁሞታል ሊታጠብ ምናምን በሚል ነው። ለልጁ የምትማርበት ይሁን ደግሞ ለልጇ እንድትማርበት ደግሞ ገና ነች ልጅቷ። እንግዲህ ቢያንስ ከ2 ዓመት 3 ዓመት በኋላ መሰለኝ ትምህርት ቤት የምገባው። ቤቱ ነገር ሳይበቃ ነገር ደግሞ እንደዚህ መኪና ገዝቶ መስጠት ይሄ ተገቢ ነገር ብዬ አላስበውም። እና ይሄንን ነው የማንፈልገው። ሲስተርም ደውል እንደው ያሳለ ትመጣለች። ያለው ነገር ደግሞ ከኛ ጋር ከሷ ጋር ሆነን ማናገር ካለብን እናናግረዋለን። ማስተካከል ካለብን ለምን ወንድማችን ደግሞ እንደዚህ እስከሚሆን ድረስ እኛ ዝም ማለት የለብንም። እና ያለው ነገር ምን መሰላችሁ ቤተሰብ፣ ብቻ ነገሮቹ የሚያስጠላ ነገር እየተፈጠረ ያለው እኔ ልጅቱ አስገድዳውም ይሁን ይሁን ነገርም አድርጋበት ይሁን የቤቱ ይሁን እስቲ በቃ ለቤቱ በቃ ለልጁ ያረጋላት ለልጁ ለሷ ሳይሆን ለልጁ ያረጋላት ነው ይባልና ዝም ሳንል እንደገና ደግሞ ይሄ ነገር መኪና እስከ መግዛት ደግሞ የሚያደራርስ ነገር የለም። ገና ላልታመነበት ልጅ በቃ ልጁ ነች ከተባለ እሱም ካመነበት እኔ ገና ነው ዲኤንኤ መርመር እየተባለ ነው። ዲኤንኤ ደግሞ መመርመርም ካለበት ሁለተኛ ነው መርመር ያለበት። እና ይሄን ማለት የምፈልገው ያለው ቤተሰብ ብቻ ያለው ነገር እናሳያቸዋለን። ሲስተርም ትምጣና ከሷ ጋርም የምናወራበት ነገር እናወራበታለን። ሙሪኬም ቁጭ ብለን ማናገር ካለብን እናናግረዋለን። እንዴ እስከሚሄድ ድረስ ነው። እስከዚህ ድረስ ምን አድርጋውን ልጁ እኔ አፍዛውም ይሁን ምን እንዳረገችውን አላውቅም። ብቻ እየተፈጠረ ያለው ነገር በጣም የሚያስጠላ ነገር ነው። እና ይሄንን ነው ማለት የምፈልገው ቤተሰብ። እንግዲህ ሲስተርን እንደውየላታለሁ ትምጣና ያለው ነገር እናወራለን። መደረግም ያለበት ነገር ብቻ የሆነ መፍትሄ እንፈልግለታለን። እንዴት ይሄ ልጅ ምን እየሆነ እንዳለ ማናገርም ካለብን በአካል ካሜራ ብንችል ካሜራ ይዘን ማናገር እንችላለን። እና ይሄን ነገር ደግሞ ለእንደዚህ የሚያደራርስ ነገር ያለ አይመስለኝም። የቤቱስ በቃ ተከራይቶ ሰጥቷል ለልጁ ነው እስከሚባል ድረስ የቤቱን ሳንጨርስ እንደገና መኪና የሚያክል ነገር ትልቅ ነገር ደግሞ አያርግላት ሳይሆን በቃ ማረግ ካለበት ሁሉ ነገር ገቢ በምን አግባብ ባለው ነገር ነው እንጂ ማረግ የሚቻለው ገና ለገና ልጅ ለሱ ላልሆነች ልጅ እንደዚህ መኪና ገዝቶ መስጠት ድረስ በቃ ባለችበት ሰዓት በቃ ታክሲ ብትማርበት ሰዓትም ታክሲ ባለበት ሰዓት የሆነ ነገር ማድረግ ነው እንጂ ትልቅ መኪና የሚያክል ነገር ገዝቶ እስከ መስጠት ድረስ ደግሞ የሚያደራረስ ነገር አለ ብዬ አላስብም። እና ብሩኬ ወደ ራስህ ተመለስ። ያለው ነገር ደግሞ ማስተካከል የምችለው ራስን ተመለሰ ማስተካከል ነው። ይሄ ደግሞ እንደዚህ ነገር ደግሞ የሚያደራርስ ነገር አይደለም። መኪና እስከ መስጠት ድረስ ገዝቶ እስከ መስጠት ድረስ አያደራርስም። ያው መኪና አይቼዋለሁ እኔ። ልጁ ደግሞ እንደዛ ሲለኝ አላመንኩትም ነበር ቤተሰብ። ብቻ ያለው ነገር ታይቷላችሁ። እኔም ደግሞ መጨረሻ ላይ አሳያችኋለሁ ቪዲዮ ላይ መኪናውንም ያው ቢጫ የሚያምር መኪና ነው። ብቻ እኔ ያላቅም ቤተሰብ። እኔ ራሴ በጣም ግራ እያጋባኝ ነው ያለው። ብሩኬ ምን ላይ እንደሆነ ምን ላይ እየተረዳ እንደሆነ አላውቅም። ያለው ነገር በቃ እስቲ ሲስተርን ትምጣና ካለው ጋር ከሷ ጋር እናወራለን። ከኛ ጋር አብራችሁ ነው መታለስ ፊት ካሜራ ይዤ የመጣሁትና እንዴት ነሽ? አለሽ? ያው ምን ማውራት የፈለኩት ነገር እንዴት ሰላም አትያችሁም ቤተሰብ? ሰላም ቤተሰብ እንዴት ናችሁ?
ደህና ናችሁ? ሰላም ናችሁ? አልጠፋሽ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ጤናችሁ እንዴት ነው? ያው በጣም ነው የሚወድሽ ታውቂያለሽ? አዎ በጣም ማርያምን። ጨረቃ ፋሚሊ በጣም ነው የምወዳት። የምር ደግሞ የሚወደዱ ቤተሰብ ነው ያለን እኛ። በጣም ብዙ ለኛ ስንት በሆኑ ብሎ የሚጓጉ ቤተሰብ ነው ያለን እና የምንወዳቸው የምናከብራቸው እኛ የጨረቃ ፋሚሊዎች በተለይ ለኔ የሚያሳዩኝ ፍቅር በቃ በጣም ነው የማመሰግነው። በጣም ነው የምወዳችሁ። እኔ እንጃ ብቻ ሰፖርት ስለምታደርጉ ሰዎችን ደግሞ አዲስ ሰው በእኛ ቻናል በተቀላቀለ ቁጥር በፍቅር ነው የሚቀበሉት። እኔም ያኔ ስቀላቀል እንደዛ ነበር ፍቅር የተቀበሉኝና በጣም በቃ ለኛ እንዴት ነው በቃ የጨረቃ ፋሚሊ ማለት በጣም ይለያል ከቤተሰብ ማለት ተከታይ ሳይሆን ቤተሰብ እንደማለት ናቸው። እነዚህ በጣም አብሮ መወለድ ቋንቋ ባይሆንም ብቻ እኛ ውድቀታቸውን ማይፈልጉ ስኬታችን የሰው ደስታ የሚያስደስታቸው ቤተሰብ ነውና እና ያው አይተሻል እንጂ ቪዲዮ እንደዛ ቲክቶክ ላይ እየተወታተነ በጣም ደስ የሚሉ ቤተሰብ ነው ያለን። እግዚአብሔር እናንተን የመሰለ ቤተሰብ ስላለን ደስ የሚል ቤተሰብ ነው ያለን። የምንወዳቸው የምናከብራቸው እኛ ወደ ቤተሰብ ዛሬ ምን እንደሆነ ታውቂያለሽ እህቴ? ይሁን ነገር ያው የጠራሁሽ ካሜራ ምዤ የጠራሁሽ ያው የምናወራበት ነገር አለ። እንዴት እንደሆነ ታውቂያለሽ? የቤተሰብ ጉዳይ ነው። የእኔ ብሩኬ በዚህ ልክ እንደዚህ ያደርጋል ብዬ በጭራሽ አልገመትም። እኔ ምን ብዬ ብነግርሽ ነው ግራ አጋብቶኝ ነው። አይ ማናገርም ካለብን ሁለታችንም ሄደን አንቺ ብቻ እኔ ስልክ አላነሳም እያለኝ ነውና አውርታችኋል ዛሬ ጠዋት? አይ ዛሬ አላወራንም። ያው ስልክ ካነሳልሽ እስኪ አናግሪውና እኔ ተፈጥሮ ነው ብቻ የሚያስጠላ ነገር ነው። እኔ እየሰማሁት ያየሁትን ነገር ደግሞ እኔ አይኔ ከሰው ወሬ በሰማ ኖሮ እንደዚህ ጭራሽ በአይኔ ያየሁት ነገር ነውና እንደዚህ ያደርጋል ብዬ ደግሞ በጭራሽ ብሩኬን የምተማመንበት ልጅ ነው። ምን ተፈጥሮ ነው? ምን ብዬ ልንገርሽ? አሁን እዩን ታውቂያታለሽ? እዩ መኪና ገዝቶ እስከመስጠት ድረስ ነው የደረሰው። የምርህ ነው? እኔ ካሜራ ይዤ ልዋሽሽ አልችልም። እኔ ደግሞ አይ እንዴት ላረከ እንደዚህ ማድረግ ባንችልም አንቺ በቃ ባለሽ አንግል አንቺ አናግሪውና ምን ይላል? አይ ብሩኬ እንደዚህማ አያደርግም። ቢያንስ ለኛ ማክሮን ነው ነገር የሚያደርገው። አይ እንደዛ ብዬ ነው ተሳስተክ እንዳይሆን በእንደዚህ አይነት ነገር እኮ አልቀለድም። እንዴት ማይሳሳት ነገር እኔ ደግሞ አይቺ ልጁ ደግሞ እንደዚህ ነው ምናምን ብሎኝ አሳይሻለሁ ከፈለሽ መኪናውን ማለት ነው። የምርህን እንዴት እንደዚህ አይነት ነገር ይቀለዳል? ለይ መኪና የሚያክል ነገር ገዝቶ እስከመስጠት ድረስ ደግሞ ብሩኬ ደግሞ ምን ይሆን እንደሆነ አላውቅም ግራ። አይ ብሩኬ ቢያንስ ያማክረናል እንጂ እንደዚህ ዝም ብሎ ምን አይደለም። ምን ያላውቅም እንደዚህ እና ደውልለት። አሁን ስልኩም አይሰራም። ምን ብቻ ካገኘሽው በአካል አደውይለት። አሁን ለምን ንገሪው ተይው አደውይለት። ደውልለታል እንዴ ሳያማክረን እንደዚህ አይነት ነገር አይደርግም። ስንት ተሳስተ ነው ጭራሽ እንደዚህ ሰምልታት ቀልድ አይደለም እኮ ይሄ እንደዚህ በቀልድ ስቀን የምናሳልፈው ነገር ሳይሆን እኔ በቃ ቤቱን መከራየቱን ገና ሳንጨርስ እንደገና ቤት መኪና ገዝቶ እስከመስጠት ድረስ እኔ ደግሞ እሺ አይሆንም የሚባል ነገር ደግሞ ልጁ ደግሞ ና ብሎ አሳይቶኛል መኪናው። አንቺ ማየት የምትፈልጊ ከሆነ መኪናውን እቺ አሳይሻለሁ ከፈለሽ። አይ ብሩኬ እንደዚህ አይደል ማትዬ እኔ ደውልለታለሁ። ቆይስ እንደ አሁን አደውይለት ማርያም እንደውልለታለሁ። በአካል ማናገር ካለብንም ካሜራ ይዘን እናናግረዋለን። እንዴ መሰለሽ እንደዚህ ነገር ደግሞ ትልቅ ነገር ደግሞ እንደዚህ ገዝቶ እስከመስጠት ደግሞ ተገቢ ነው ብዬ አላስብም። እኔ እንዴ መጀመሪያ ለኛ ያማክረናል እንጂ እንደዚህ ዝም ብሎ አያደርግም። ምን ሆነ ነው ምን ያለው ነገር ምን እንደሆነ አላውቅም። ብቻ አንቺም እኔ ብሩኬን በጣም ነው የምተማመንበት። እንዴ ወንድሜ እኮ ነው ቢያንስ ለኛ ለቤተሰብ እንኳን ባያማክር። አይ እኔም እንደዛ ብዬ ነበር፣ ግን ልጁ እንደዚህ ብሎ ሲነግረኝ መኪና ገዝቶ ሰጣት እስከሚል ድረስ መኪናውን ከፈለሽ አሳይሻለሁ። አይ እኔ አላምንም። ተስፋ ማቲዬ እንዴት እንደሆነ ታውቂያለሽ? እኔ እኮ አንቺ ብዬ ነበር ለልጁ ሲነግረኝ ማለት ነው። እንዴት እንደዚህ ያደርጋል ምናምን። እሺ በቃ አታምነኝማ ናና ይኸው ምናምን ሲለኝ ከዛ እንደዚህ ነው ምናምን ብሎ ሊያሳጥበው ምናምን መጥቶ ነው እንደገና እንደዚህ ለማን ነው ስለ ምናምን ልጁ ጋር ደግሞ ይገባባሉ ያባጆ የሚሰራው ልጅ ጋር እንደዚህ ሲለኝ እና እሺ ምናምን ሲል አሳየኝ ልጁ ከፈለሽ እጅ መኪናው ነው የሆነ በታምር ቢጫ ቤተሰብ እናንተም ታዩታላችሁ። ቢጫ መኪና ነች፣ መታምር መኪና ነች። እኔ ደግሞ እንደዚህ ያደርጋል ብዬ በጭራሽ አልገመትኩም። አረ እንደዚህ ያደርግም ማቲ። አንቺ እኔን የምታምኝ ብሩኬን ነው የምታምኝ። እኔ አይቺ ልጁ የነገረኝ ነው እንዴ ብሩኬ ለኛ ሳያማክር ምን ነገር አያደርግም። እንዴ በምን አወሽ አንቺ? እሺ ልጁ ሂጂ ከፈለሽ መኪናው ዛሬ ነው እንጂ አላወራን እኮ እናወራለን እኮ። እኔም እኮ ደውዬለት ስልኩ አልሰራ ሲለኝ ነው። ምናልባት ከተደዋወላችሁ አንቺ ልጠይቅሽ ነው የፈለኩት እና ምን እንደሆነ አላውቅም። ብቻ አሳይሻለሁ ከፈለሽ መኪናው የሆነች ቢጫ የምታምር ቤተሰብ እናንተም ታዩታላችሁ ከካሜራ ጋር አሳያችኋለሁ። ጋራጅም ያለበት ቦታ ብቻ ምን እንደሆነ አላውቅም። ቤተሰብ ብሩኬ
አንቺም ታያለሽ። አንቺ እንደዚህ ብሩክ ያደርግ ምናምን ብለሽ ትከራከርለታለሽ አይደል? ብሩክ ያደርግ ተከራከርሽለት አይደል? በመጨረሻ ላይ ደግሞ ታያለሽ። እኔ 100% ነው የምተማመንበት። እሺ መኪናውን ካሳይሽ አታምኚኝ? እስኪ ያሳየኝ። የት ነው ያለው? እኔ እናሳይሻለን። ጋራጅ ነው ያለው እና ቤተሰብ ያለው ነገር ከካሜራ ጀርባ ካሜራም አለ አሳያቸዋለሁ። እኔ በዚህ ልክ እንደዚህ መደረግ አለበት ብዬ በጭራሽ አላስብም። እና ያለው ነገር ቤተሰብ መኪናውን አሳይሽ እና ጋራጅ ቆሞ አሳይሻለሁ። እሺ እኔ ካላየው አላምንም። እኔ አለማመን ሳይሆን አንተን አምናለሁ እኮ ግን አያደርግም። የምር በምን እርግጠኛ ነሽ? አይኔ አምናለሁ። እንዴት አያደርግም? ምን ቢጀምር ለኛ ያማክረን እኮ እኛ ሳያማክረን እንዴት ሳያማክረን እንደዚህ እኔም እኮ ግራ እየገባኛል ነው ኮርኮሬ ነው። እንዴት አያደርግም ብዬ ነው። አንቺ መጌጥ ያሳየኝና ከዛ በቃ ደውለታለሁ። እኔም እኮ ለምን እንድትናገር የፈለኩት እኮ ለምን እንደዚህ ያረክ ብሩኬ እኛ ሳታማክር ምናምን ምን እየሆንክ ያለው ነገር አንቺ ብለሽ እንድትነግሪው ነገር የተጠራሁሽ ማለት ነው። አይ ስልክ አላነሳም ሲለኝ ደግሞ አንቺን ካነሳልሽ ምናልባት ከተገናኛችሁ ብዬ ነው የጠራሁሽ እና ካሜራም ይዤ የጠራሁት። እሺ መጀመሪያ ያሳየኝና ከዛ ለቢያጆ ነው የቆመው መኪናው። የት ነው? እዚህ ታች ወርታች ያለውና እኔ ከፈለሽ ሊየውና ከዛ አንቺ መኪናውን ማየት ነው ፍላጎትሽ? እኔ ማቲዬ የምር ሌላ ነገር እኮ አይደለም፣ ግን ሊየው መጀመሪያ። አታምኚኝም? እኔ ሰላም ንቀርቻ አይደለም ማርያምን፣ ግን እንትን ልበል እኔ ወንድምሽ አታምኚኝ? አምናለሁ ማርያምን። እና ምን ግን ብሩክ አያደርግም እንደዚህ። ሰላም ንቀርቻ አይደለም ማርያምን። እሺ እንሂድ። ነይ ሾው ላሳይሽ፣ መኪናው በፎቶ ላሳይሽ ከፈለሽ ማለት ነይ ላሳይሽ። በአካል ላሳይሽ። በአካል ለማየት ብትፈልጊ ይሄን ቤተሰብ መኪና ምንድን ነው ይሄ? እናንተንም እሷንም ፍራንክ ነው ያደረጋችሁት። ቤተሰብ እየቀለድክ ነው? ማርያምን ልቀቀኝ። በዚህ ቀለዳ ልቀቀኝ። እና ቤተሰብ ያው መኪናው ነይናው ሰጂዩ ነግሬሻለሁ። ምን አባሽ በዚህ ቀለዳ በቃ ይቀለድነሽ ይቅርታሽ ነው ወደዚ። እና ቤተሰብ እዩ መኪናውን ነይናው ሰጂ። ቤተሰብ ያው መኪና ይሄን ነው። እዩ መኪናሽን ነይናው ሰጂ። መኪና ተገዝቶልሻል። ያው ስንት ሰው እንደሚስታቀልሽ ከዚህ ሁለት ሰው ይዛል፣ ከዚህ ጋር ሁለት ሰው ይዛል። ሌላ ሳፍረሽና እንድደፋ እና ቤተሰብ እናንተ እኔ ለዚህ ነው እንደዚህ አቻክሎ ይጠራኝ። አይ አንቺ ጠፋች ምንድነው የሚሉ ጠፋች ምናምን ብሎ ተጨናነቁ። እና ቤተሰብ ዛሬ እናንተንም ሲስተርን ፍራንክ አድርጊያቸዋለሁ እና ምን ተሰማሽ? ምክንታ ጠይቃቸው አስደንግጣቸው። አይ ብሩኬ እንደማያደርግ ያውቁታል እነሱ። በዚህ ልክ ያው ብሩኬ ያው ትላንት ባያችሁት ቪዲዮ ላይ በጣም የሚያስጠላ አንገቱን እስከመድፋት ድረስ ያው ይሄ ነገር ሁሉ ለሴት ልጅ ክብር ስላለው ምን ስላለው ነው እንጂ ግዴታ ኖሮበት አይደለም። እና ይሄ ነው እዩ። ያው ይሄን ቪዲዮ ታዩላችኋለሁ፣ ሼር አድርጉላት ቤተሰብ። ነይና መኪናሽን ውሰጂ። ያው ቁልፍም አለው እስኮርታ ጎማም አለው መውሰድ ትችያለሽ። እሺ። እና አራት ሰው ይጭናል እዚህ ጋር ከዚህ እስከ ልጅሽ ይጭንሻል ማለት ነው። እና የምንወዳችሁ የምናከብራችሁ ቤተሰብ ዘና እንዳላችሁ ያው ካስቀየምኳችሁ ሶሪ ቤተሰብ፣ እናንተ ለማስደሰት ያለ እና እዩዬ እዩ ያው እስኮርታ ምናምን ነው ቁልፍ ቤት ትቼ ነው የመጣሁት። እና አንቺንም ልጅሽንም እስከ ባልሽ መጫን ይችላል። ነይና ውሰጂ። ያው እንግዲህ እኛ በብንችል እኔ ያሰብኩት በፖስተር ነበር ከፍ አድርጌ ለማሰራት የፈለኩት፣ ግን ያው ለታፊል ከማወጣው እጪ መኪናውን በአካል ብሰጣሽ ይሻላል። የት ነሽ ያለሽው? መኪናውን መስጠት ትችያለሽ እስከ ቁልፍ ድረስ እስከ ኒብሬ ምናምን ማለት ኒብሬ ማለት ማለው ነገር አሳጥቤ አመጣልሻለሁ። እና ቤተሰብ እንደተዝናናችሁ እናስባለን። የምንወዳችሁ የምናከብራችሁ የጨረቃ ፋሚሊዎች እንወዳችኋለን። በጣም ነው የምወዳችሁ። በጣም ማርያም ነኝ ልጅ በጣም ነው የምወዳችሁ።